ለማገናዘብ ነው። ይችን ልጅ እኛ ስለመከርናት አይደለም። አሌክስን ታየዋለች። አሌክስ ዘረኛ ነው፣ አሌክስ ብሯን ይወስዳል። አሌክስ ከወደደችው እንኳን ብሯን ስገዋን ልትሰጠው አይደል እንዴ? ስለዚህ በሁለቱ መሀል መግባት ተውና ልጅቷ አሁን እናቷ የበደለቻት የመሰላት ልጅ ስትወልድ ስትረጋጋ 25 ዓመት ሲሞል እናቷን ተደፍታ እግሯ ላይ ማሚዬ በሰው ፊት እንዲህ ስላልኩሽ ይቅርታ አድርግልኝ ብላ እኛ ሁሉ ያጨብጭበን ዜሮ እንቀራለን። ብልም ይወር ነው ዜሮ ነው የምንቀረው። ስለዚህ በሁለቱ መሀል ችግር የምትፈጥሩ ልጆች አቁሙ። እናትየውም ትረጋጋ። በውስጥ አውሯቸው የምትሉ በውስጥ ያላወራቸው የለም። በውስጥ ለማስታረቅ ሀቢባ ራሱ ለእኔ ተዩ እኔ አናግሬው ያልታረቀ የለም ተዩ ብላይ ነው የወረድኩት። የዛኔ ካስታወሳችሁ የእናትየውን ቁጥር ቀበላለሁ፣ እሷን አዋራለሁ። ለዚህ ነው ያልገባሁት እኔ እሷ ታደርገዋለች ብዬ። ሀቢባም ያደረገችው ነገር የለም ከጢጢ ውጪ። ታው እዚህ ሚዲያ ላይ አታውሩ ስለ እነዚህ ልጆች። ይቅር አልኳት እኔ ተዋዋለው የሁለቱ ቁጥር ደርሶኛል ብላ ብላ ላለው ምናምን ላለው ብላ አስማተኛ ይመስል አስቆማለሁ አለች። ኦኬ አልኩኝ። አስቆመችው። ያስቀመችው ወፍ የለም። ታው አልኳቸው። የዛን ቀንም ራሱ በውስጥ አነጋግራሻቸው እነሱ ሳይተማመኑ ሚዲያ ላይ ለምን አመጣሻቸው? እዛ አውሩና ጨርሱና አምጡ። አይ ለእኔ ተውት፣ ለእኔ ተውት፣ ስልኳ ደርሶኛል፣ ለእኔ ተውት። ይሄ የቆየ ነው። የነዴዚ ተጠንጥኖ ሶሻል ሚዲያ ላይ ዩቱብ ላይ ወጥተው ልጅቷ በስላ ነው። በአሌክስ የማትፈርዱት ደግሞ እንደ ማንኛውም ቦይፍሬንድ እንደያዛችሁት ልጁ ያውራታል። ሳድግም እናቴ እንዲያርጋኛለች ኢትዮጵያ ሄዳ እሷ ከቦይፍሬንዷ ጋር እየሄደች እኔ ብቻዬን ነኝ፣ ቤት ውስጥ ማንም የለም፣ እርቦኛል። ለአንድ ቦይፍሬንድ እነዛ ካላችሁት ገርል ፍሬንዱን ፕሮቴክት ለማድረግ ነው ሄደው። ጠንቋ አይቀልብ። እናቷም እንደምታረጋት ጠንቋ አይቀልብም እኮ እሷ ያወራችለትን ነው ወጥቶ የተናገረው። ስለዚህ አሌክስ ብሌ የምታረጉት ምንም ነገር የለም። ይሄ ልጅ ገርል ፍሬንዱ ናት፣ ያወራችሁን ነው ወጥቶ የሚናገረው። ባትነግረው እኮ ስለ እናቱ የሚያቅል የእናቷን ገበና ጠብቃ ይዛ ዊናቴ እኮ እንዲህ ናት፣ ዊናቴ እንዲህ ናት፣ ትወድሃለች እንዲህ ነው ብላ ምንም ባተነፍስለት አሌክስ ዛሬ እናቷንም ጮክ ብሎ መናገር አይችልም። ኢንፎርሜሽን የሰጠችው ራሱ ያወራችው ራሷ። ልጁ ምን ያርግ? ልጁ ገርል ፍሬንዱ ናት። አልቅሳ እናቴ እንዲያረገችኝ ስትል እንደ ማንኛውም ሰው እኔ ልጄን ሚዲያ ላይ ማውጣት ፈልጌ ነው እንዴ? ኢሞሽናል ሆኜ ሳላቀው ካፌ ተቆጣጥሮ የወጣ ነገር ነው። ለልጄ እዚህ ሚዲያ ላይ ስሟን ልጄ ምን እንደሆነች እኔ ነው የማውቀው። እንዴት ልጄ ስሜን ሜንሽን ሚዲያ ላይ አደረግሽ ብሎ ከ5 ወር በላይ ነው ልጄ ዲፕረስ የሆነችው። ስሜን ለምን ሜንሽን አምልጦኝ ነው እንደዚህ እንደሆነ ታውቃለች። ቪዲዮውን አይተዋለች። ግን ዘሴም ታይም ደግሞ ወጥቶ እሱ ምላሽ ሰጣለሁ ብሎ ሲሳደብ ዝም ልል እንደማልችል ታውቀዋለች። ግን ልጄ ለምን ስሜ ሜንሽን ተደረገ? የኢትዮጵያ ቸርች አልሄድም ነው ያለችኝ። አሁን የምትሄደው ግብፅ ቸርች ነው። አበሻ ላይም ነው ያለችው። አይወዱም ብን በዚህ እድሜ ወታችሁ ቲክቶክ ላይ ልጆቻችሁን ስም ሜንሽን ስታደርጉ። የልጄ ሰብ ፎቶ ፖስት አለው አልችልም። በዚህ ሰዓት ልጄ ሳትፈቅድ የገዛ የወለድኳን ልጄን መፖሰት አልችልም። አደቧን ሶሻል ሚዲያ ማይ ፒክቸር አለች፣ መብቷ ነው። ትልቁ ልጅ 17 ዓመቱ ነው። አደዋን ማይ ፒክቸር ኢን ሚዲያ ፕሊስ ማሚ ኦኬ፣ ግዴታዬ ነው። ወልጃቸው ሲያዙኝ አዳምጣቸዋለሁ ብዬ እነግርሃለሁ። ናቲ ነው 10 ዓመቱ። የእሱን አሁን ስለማያቅል ፖስት እችላለሁ። ራይት አላቸው። አሌክስ ምን አደረገ? ገርል ፍሬንዱ ናት የነገረችው ነው እኮ እናቷ በድላታለች ያለው መቻየ አብሯቸው ይኖራል። ነገረችው። ገርል ፍሬንዱና ወጥቶ አወራ። ልጁ ላይ የምትፈርዱበት አንድ ነገር የለም። ይህንን ሚስጥር መደበቅ ያለባቸው እናትና ልጅ። እናትም ወጥታ ሚዲያ ላይ ባትሳደብ የሁለቱን ነገር የሚያውቅ የለም። እንደሚያውቋቸው እንደቀርቧቸው ዴዚ ለጅቦ ነግራ እንዲህ ችግር አለብኝ በውስጥ አዋራልኝ ማለት ትችላለች። ዴዚም እኮ 20 ዓመቷ ነው፣ ህፃን ልጅ አይደለችም። ይህንን በውስጥ ፍታልኝ። ጅቦ እንደሚለፈልፈው አይደለም፣ የዋ ነው። በጣም ትልቅ ጭንቅላት አለው። እሷንም ዜድንም ትቀርባታለች። ዜድ እንዲህ አይነት ችግር አለብኝ በውስጥ አውሩ። ሚዲያ ላይ አምጥተው ከዘረገፉት በኋላ አታብሩም ማለት አይቻልም። ማንም ቤቱን ከፍቶ ያወራል። ሚዲያ ላይ ወጡ። እኔ ኢንተራፕት አላርግሽና ላቋርጥሽና ዝርያ እኔ እውነቱን ለመናገር ይሄ ማንነት ላይ አንድ ነገር ልንገርሽ ታውቂያለሽ። 2.5 ሚሊዮን ህዝብ በሚከተለው ፔጅ ላይ አንድ ሰው ሲፖስት ይህ ሽቀላ ነው ብለሽ ታስቢያለሽ?
ማን ፖስተው ይፍን ጉርሻ ላይ ተፖስታለች። ቆይ እስኪ ወንዴ ማሳቡን ይስጥና እስኪ ምን እኮ ነው አንድ ነገር ልንገራችሁ። ኖ እኔ በሁለቱ እኮ ማለት ነው ይጋቡ ይዋለዱ እንደፈለጉ ይሁኑ፣ ግን ችግር የለውም። ግን ይሄ ቁም ነገሩ ይሄ ሚስጥር እንደዚህ ወጥቶ እንደዚህ እናት እና ጓደኛ እንደዚህ ጋር መምጣቱ ምን አስፈለገ? ዋት ዘ ሚኒንግ ኦፍ ዛት? እስኪ ሮሚ ካሜሬ ነው ምሽ በርድና ቋንቋ ስናወራ ማለት እስከኛ ሀሳብ እንስታ። እሺ ወንዲ ሮሚ ያው ድንገት ትንሽ ለየት ይችላል የኔ ሀሳብ ከእናንተ ያው ግን ጅስ በስርዓት እንትላል። ልጅቱ ትክክል ናት ማለት እናቲቱ ተሳስታለች ማለት አይደለም። ልጅቱ እድሜዋ ነው ያው ያደገችበት ሁኔታ ምናምን ይሄን ነገር ፍቅር ነው ብላ አስባ ነው ያደረገችው። ልጅቱ አልተሳሳተችም ማለት ግን እናቲቱ ተሳስታለች ማለት አይደለም። እናቲቱም ልክ ናት። ይሄንን ሁላችሁም እናት ናት ማወቅ አለባችሁ። ምክንያቱም የስንቱ ቤት ሲፈርስ አይታለች እናቲቱ። እውነቷን ነው። አሁን ባይዘዌ ተሳሳተች ያለ የለም ወንደሰን አይ ኖ ላንቺ አይደለም ሮሚ ድንገት ያው ጀስት ለእናንተ አይደለም ለሁሉም ነው ጀነራል ነው። ምክንያቱም አሁን እናቲቱ እንደምትለው ማንም እንደሚለው ለምሳሌ ጥቁር ወይ ነጭ ብታገባ እናቲቱ እንደምትለው ልክ ናት። ይሻለኛል ጥቁርና ነጭ ብታገባ ያለችው ነገ ቆይተው በዘር ምክንያት ወይ ጥቁር ወይ ነጭ ብታገባ በዘር ምክንያት አይጣሉ። እዚህ ጋር እኛ ጋር ግን ኢትዮጵያ ውስጥ ግን በዘር ምክንያት የብዙ ቤት ፈርሷል። ይሄንን አንደርስታንድ ማድረግ አለባችሁ። እዚህ ጋር ስትናገር ግን ነጭ ጥቁር ሴት አምጥቶ ገብቶ በቤተሰቡ ምክንያት የተፋቱ ብዙ አሉ። ነጭና ጥቁርም ይጣላሉ። በውጭ ሀገር ብዬ ነው እኔ ያልኩሻለሁ። ጥቁር ወደ ብታገባ የልጅ ቤተሰብ እያሳደደ ያፋቷቸው ብዙ እናውቃለን። ሀበሻ ነጭ አግብታ የልጁ ቤተሰቦች ስትወጣ ስገባ ኩንኪ ዝንጀሮ እያሏት መከራዋን አሳይቷት የኔ ጓደኛ የተፋታቻለች። ነጭም ይወዳል ማለት አይደለም። ያ ኖ ሮሚ እኔ ያልኩሻለሁ ምንድን ነው ሰላም ነው ማለት አይደለም። እሱን እያልኩሻለሁ ሮሚ ማህበረሰብ ለማህበረሰብ የተነካካ አይነት አይደለም። ጥቁር ነጭ ምናምን ተብሎ እንትን ሊባል ይችላል እንጂ ይሄኛውም ባንፈልገውም ኢትዮጵያ ውስጥ እንዲህ አይነት ነገር ተፈጥሯል። ገብቷችኋል? እናቲቱ ያንን በጣም የብዙ ሰው ትዳር ሲፈርስ አይታለች። ብዙ ልጆች ተወልደው እርስ በርሳቸው ባልና ሚስት ችግር ሳይኖርባቸው ነገር ግን በዚህ በዘር ምክንያት ተለያይቷል። የብዙ ቤት ፈርሷል። ሶ ይሄንን ያየች እናት ይሄ ነገር መሆን የለበትም ብላ ማለቷ ልክ ናት። እናቲቱ ያ ዴዚ በእርግጥ እድሜዋ ነው የምትፈልገውን ነገር ማድረግ አለባት። አዎ ግን ይሄንን አንደርስታንድ መደረግ አለበት። ሁለተኛ ነገር ዴዚን እንደምታዩት አሁን ከዚህ በፊት እኛም እንደምናውቃት በቃ ኢትዮጵያ የምትል ልጅ ናት። ምንም እንትን የለባትም ምናምን ችግር የለም። አሌክስ አሁን ለምሳሌ ልክ እንደሷ የሚል አይነት ሰው ቢሆን ኑሮ ያን ያህል ችግር ላይኖረው ይችላል። ገብቷችኋል? አሁን አሌክስ በተፈጠረውም ነገር ይሁን በቤተሰቦችም ይሁን በምንም ይሁን ወጦ አትሊስት የትግራይን ባንዲራ ይዞ ስለ ዘር ሲያወራ ይታወቃል። ዴዚ እንደዛ አይነት ልጅ አይደለችም። ስለዚህ ሁላችንም ማወቅ ያለብን ልክ እንደ ዴዚ እንኳን አይነት ሁኖ ቢሆን ኑሮ ዘር ውስጥ የሌለ ልጅ ሁኖ ቢሆን ኑሮ ለመውቀስም እናቲቱን ይመቸናል። ግን ፊት ለፊት ሚዲያ ላይ ያለ ልጅ ነው። ስለ ዘር በደንብ ሲናገር የነበረ ልጅ ነው። አትግደሉኝ ብሎ ማለት ዘረኝነት አይደለም። ይሄን ማረጋግጥ እኔ ያገባሁት አሁን ባሌ ትግራይ በተነካ ጊዜ የአዲስ አበባ ልጅ ሆኖ የትግራይን ባንዲራ ይዞ ፊት የታገለ ልጅ ነው። በትግራይ ማንነቱ አይደራደርም። አረንጓዴ ባንዲራ አፈር ድሜ ብላ ብሎ በትግራይነቱ ወጥቶ እንደ አዲስ አበባ ልጆች የአዲስ አበባ ልጅ ሆኖ ለትግራይ የቆሙ አሉ። ያ ማለት ጉራጌ ማግባት ወይ ሌላ ማግባት አላገባም ማለት አይደለም። በትግራይነቴ ተነክቻለሁ 86 ብሔር ፕላስ ኤርትራን ጨምሮ ከዓለም ሊያጠፉን ነው ብለው ወጥቶ የአዲስ አበባ ልጆች ታግለዋል በትግራይነታቸው። ያ ማለት ዘረኝነት ነው እንዴ? ዘረኝነት ማለት ይሄ ሕፃን ልጅ ወጥቶ በዛች በጣፋጭ አንደበቱ ስለ ትግራይ የተናገረው ጦርነት ይቁም ብሎ ነው። አዳምጠው ግጥሙን። ጦርነት ይቁም፣ ጦርነት አያስፈልግም አለ እንጂ ውጡ፣ ተዋጉ፣ ያዘው በለውም አላለም። ግጥሙን አዳምጠው። ትግርኛ ስለሆነ እኔ አስተርጉሜ ሰምቼዋለሁ። በትግራይነቱ አትንኩን ማለት ዘረኛ አይደለም። አሌክስ እዚህ ወጥቶ የሚያደርገውን ከተለያዩ ብሔር ብሔረሰቦች እየተጫወተ በተለያየ ብሔር ብሔረሰብ የሚጫወት ልጅ ነው። ዘረኛ ልጅ አይደለም።
ዘረኛ ቢሆን እናትየውን ብትሆን ዘረኛ ሆነ አይደለም። ልጄ ከቤት ልትወጣ በማንነቱ አይደለም የጠላችሁ። ልንገር ደግሞ ልጁ እውነት ይሁን ውሸት እናትየው ጉራጌ ናት እያለ ነው የአዮዳ እውነት ይሁን አላውቅም እንጂ ኤንድ ኦፍ ዘ ዴይ ዘር አይደለም ያጣላችሁ። እዚህ ጋር ደግሞ አንድ ነገር ልጨምርልህ፣ ወንዶስ ልጨምርልህ፣ አንድ ነገር ልጨምርልህ። አሌክስ ከዴዚ ከፈቀረ በኋላ አንድ ቀን ስለዘር ስለ ትግራይ ምናምን አንስቶ አያውቅም። እኔና ወንደሰን አንድ ሰው የመጣበት ዘሩ ሲጎዳ ለምን ቆመ እያልኩ አይደለም። ያ መቆም ዘረኝነት ነው ማለቴም አይደለም። አክቹዋሊ እኔ እያልኩሽ ያለው ለምሳሌ ሮሚ መብቱ ነው የመጣበት ኦልሬዲ የተወለደበት ዘሩ ተነካብኝ ብሎ ወጦ ድምፅ መሆን ይሄ ነገር ልክ አይደለም ብሎ ማለቱ ዘረኝነት አይደለም። ዘረኝነት ሌላን ዘር መጥላት ነው። ዘረኝነት የሚባል የአንድን ዘር መጥላት ነው። ይሄንን እኔ እያልኩ ያለሁት ምንድን ነው? ለምሳሌ እዚህ የምናውቃቸው አማራዎች ይኖራሉ፣ አንቺም እኔ የምናውቃቸው ነገር ግን አማራ ማለት የማይፈልጉ ግን አማራ የሆኑ በቃ ሁሉንም ብሔር አክብረው የሆነ አማራም ሞተ፣ ትግሬ ሞተ፣ ኦሮሞ ሞተ መናገር የማይፈልጉ አሉ፣ ግን አማራ የሆኑ አሉ። ዴዚ ማለት ልክ እንደዛ አይነት ነች። ልጁ አሁን እኔ ለምሳሌ እኔ አማራ ነኝ፣ አማራ ስለተነካ ወጥቻለሁ፣ አማራ አላለሁ። ምክንያቱም ዘረኛውኝ ሳይሆን በቃ ለምን ዘር የተነካ ብዬ ነው የወጣሁኝ። ሌላ ዘር ጠልቻ አይደለም። እኔ አሌክስም ሌላ ዘር ይጠላል እያልኩ አይደለም፣ እሱ ነው የሚያውቀው ኖርማል። ነገር ግን ወጦ ለህዝቡ ቆመ፣ መብቱ ነው። እኔ እያልኩ ያለው ምንድን ነው ያ የቆሙበት ሁኔታ፣ ያው ሁለቱ የቆሙበት ሁኔታ ቅድም እንዳልኩሽ ነው። አሁን አማራ የሆነ ዝም የሚል ሰው አለ፣ እኔ ግን ወጥቻለሁ። እኔ አሁን ለምሳሌ የሆነን ሰው ባገኝ ወንደሰን አማራ ይላል መባሉ አይቀርም፣ መባሌ አይቀርም። ሌላ ዘር ጠልቻ አይደለም፣ ሌላ ዘር ስለምጠላ ሳይሆን እንደሱ እንዳለ ሁላ አንድ ነገር ድንገር ጂጂ ዘብሎ በጦርነቱ ጊዜ አንድም አማራ ያገባችሁ ፍቱ፣ አንድም እንዲያላችሁ ፍቱ ምትል ቪዲዮ እየተፖሰተ ነው፣ አይቼዋለሁ። ዛሬ ላይ ግን በጎንደር ሙዚቃ እስክስ እያለች ነው። ሲገባው ማንም ሲነካ ዘረኛ ይሆናል። የትግራይ ልጆች በወቅቱ የሚናገሩትን እንኳን አያውቁም ነበር። ጦርነት ባህላዊ ጨዋታችን ነው ያለች ነበር። ዛሬ ትላለች አትልም። ቢኮዝ በወቅቱ ኢሞሽናል ስለነበሩ ተነክተው ስለነበሩ ብዙ ነገር ሊሉ ይችላሉ ብለዋልም። እዚህ ሚዲያ ላይ የአማራ ልጅ ወጥቶ ካልታጠቀ ጉራጌ የታጠቀ ሱማሌ ይሻለናል አላለም። ዳ ማለት አማራ ጉራጌ ይጠላል ማለት ነው። አንዳንድ ሰው ፖለቲከኛ ወጥቶ በተናገረው አንጋባም እንዲያንልም ባለው በሙሉ እንትን ጥላቻ ልንወስደው አንችልም። ኦሮሞዎች ወጥተው በቀለ ገለባ የሚባል ሰውዬ ወጥቶ አማርኛ የሚያወራ እንዳታስተናግዱ፣ አማርኛ እንዳታርጉ ያሉ የለም። በኦሮሞ እኩል አሉ። ሁሉም ተናዶ የራሱን አስተያየት ሊሰጥ ይችላል። ግለሰቦች ዘረኛ መሆን አንጋባም ማለት አይደለም፣ ውሸት ነው። ሮሚ ግለሰቦች ዘርን ይወክላሉ እያልኩሽ አይደለም። ግለሰብ ራሱን ነው የሚወክል። ዘረኝነት ምንም አያስፈልግም ልልህ ነው። ነገር ግን ተፋቱ፣ ተጋቡ። ሁሉም ብሔር ለፍልፏል። ሶስቱም ብሔር የሚፈልገውን አውርቷል። ያ ማለት ግን መሬት ላይ ያለው ስብዕና አይደለም። የሶሻል ሚዲያ እብድ የተናገረው የፖለቲከኛ እብድ በተናገረው በህዝቡ ልንወክለው አንችልም። እማሏሽን ብዙ ታሪክ ልነግር እችላለሁ። በትግራይና በጦርነት ሮሚ እኔ እኮ እያልኩሽ ወንዴ የተለያዩ እዚህ ለንደን ላይ የተፋቱ እንዲሁም እኔ በጣም የማውቃ ጓደኛዬ አማራ ገባች ተብላ ቤተሰቦቿ ሰርግ አልሄዱም። ይሄ ጦርነቱ ሳይጀመር ጦርነት ምንም ሳይኖር እንደዛ ሁሉ እኔ ጉራጌ ሆኜ አሁን ነው እንጂ በቅርብ የተጀመረው ጉራጌን ነበር የሚያገባው። ያ ማለት ዘረኛ መሆን አይደለም። ሰው የራሱን ስለሚፈልግ በጉራጌ ቤት ልጅ ለአቅመ ሔዋን ሲደርስ የጉራጌ አባቶች ሽማግሌ ይልካሉ። የእንትና ልጅ ደርሳለች፣ የእንትና ልጅ ለእንትና ተብለው በብዛት ጉራጌና ጉራጌ ነበር የሚጋባው። እውነቴን ነው የምነግርህ። እኔ ጉራጌ ስለሆንኩ ነው የምነግርህ። ሮሚ እኔ እኮ አሁን የምትይውን ነገር ሮሚ የምትይውን ነገር አንደርስታንድ አደርጋለሁ ሮሚ። ነገር ግን እናቲቱ የተነሳችበት እዚህ ጋር ታወራለህ ስለተባለ ስለሰማች ነው ያ የሆነው። በንዴት ሆነ መስማት ሳይሆን ሮሚ መስማት ሳይሆን
የተበተነ ትዳር 5፣ 6፣ 7 ልጅ ወልደው የተለያዩትን ታውቃለች፣ አይታለች። ከፍራቻ ነው ሰጥያ እናቲቱ ቀድማ ከመፍራት ነው። ልጇ ናት። ገብቶሻል ሮሚ? እኔ እያልኩ ያለውን አትሊስት እናቲቱን አንደርስታንድ ማድረግ የተሻለ ነው። ልጅቱ ልክ ናት ማለት እናቲቱ ተሳስታ ሳይሆን ከዚህ በፊት ያየችው ነገር ስላለ ልጇ ናት። ሮሚ አሁን ለምሳሌ ልጅሽ ስትነካብሽ እንዴት ነው ያደረገች? ሁሉም ሰው ፊል ያደርገዋል። ገብቶሻል? ልጇ ነች። ይሄ ነገር ነገ ልጆች ወልደውም የሆነ ጦርነት ሲነሳ የሚለያዩበት ነገር ይፈጠራል ብላ ነው ኦልሬዲ የቆመች እናት። ሮሚ አንዴ ሳይጠፋኝ ልመልስለት። የአሌክስ እህት ሞዴሊስቷ ማለት ነው 2 ልጆች ከአማራ ነው የወለደችው። ለምን አልተለያየችም? እኔ እየነገርኩሽ ያለው አሁን ላይ እየነገርኩሽ ያለው የእናቲቱን ስጋት ነው እየነገርኩሽ ያለው እንጂ ሰዎች አልተጋቡም አልተዋለዱም እያልኩሽ አይደለም። ኦልሬዲ ኢትዮጵያውያን ሁላችንም ተጋብተናል፣ ተዋልደናል። ሮሚዬ እያልኩሽ ያለው እናቲቱን ግን ያለችበትን ሁኔታ መረዳት አለባችሁ። እንዲህ አድርጋት ነበረ እንዲህ ብላት ወንደሰን በዚህ እድሜ ልጆች ከወደዱ መስቢያቸው ጥጥ ነው። እንኳን አሌክስን የመሰለ ሸራተን አይደለም ቁርቁር ያለ ናይጄሪያ ወድጃለሁ ልጅ ካለች መብት የለም። በፍቅር መሀል እናት ቢገባ አይሰሙም። በዚህ እድሜ አይሰሙም። ወዳው ሳትነግራት ወንዝ ጠፍተው የቀሩ እኔ ልንገር፣ በገዛ ወንድሜ ልንገር። ወንድሜ አባቴ ሆስፒታል ሆኖ እንትን ላይ ኮማ ላይ ሆኖ ከሱቅ ለ15 ቀን የተሰራውን ገንዘብ ይዞ ከሚወዳት ልጅ ኬንያ ነው የጠፋው፣ ለቤተሰብ ሳይነግር። ፍቅር ሲኖር በዚህ እድሜ they don't care about your family። አባቴ ይሙት ይኑር ገና ይነሳ ሳያቅ የቁብር ተቀብሎ ከጎረቤት አባታችን እንዲህ ብሏል ብሎ ሱቅ የተሰራበት ሱቁ ቆልፎ ለጎረቤት ሰጥቶ ገርል ፍሬንዱን ይዞ በኬንያ ሄዷል። ሳይሳካላቸው ሲቀር ጠገብ ብለው ብራቸውን ሲጨርሱ ከአመት በኋላ ተመልሰው ቤት መጥተዋል። ስለዚህ ፍቅር የያዘው ሰኛል። ቢኮዝ አንድም አባት እንደኔ ያለ ወመቴ ሴት አይፈልጉ። ምን ሆና ነው እች ልጅ የምታሰድበን? ሀይ በሏት የምታቋት ተብዬ ይነገረኛል። ሀይ እንዲለኝ ጸልዩልኝ። እምነቴን ጋር ካንዱ ነው የምለው። ቢኮዝ እኔ ሲነኳት ስለማልወድ የስ እንደዛ ነው። የታውቂያለሽ ስለ ልሳን እንዴት እንደማቅ ልንገራችሁ በደንብ። በቃ ካላወቃችሁ ልነግራችሁ። 2 እህታማቾች ጓደኞች ነበሩ። ሁለቱም ጓደኞቼ አንዷ በጣም ቤስት ፍሬንድ ነው፣ አንድ እህቷ ናቸው። ሁለታችንም አብረን ጴንጤ ሆንን አለች። የአዲስ አበባ ልጆች ናቸው። ሁለቱም ጴንጤ ሆኑ። ከዛ ሲስተሬ ትንሿ አለች በጣም በቃ ከነኮርት ከጴንጤዎቹ ጋር በጣም ትውላለች። በጣም እዛ መሄድ ጀመረች አለች። እኔ ያው አምልጠን ነው ሁለታችንም ከቤት የምንሄደው ሳናስነቃ። እሷን 6 ወር ሳትሞላ እያየኋት በልሳን መናገር ጀመረች። አይ እኔ እንግዲህ በደንብ ስለማልሄድ ነው ብዬ ሰው ሄድኩ አለች። እኔ ወፍ ተመላለስኩ። ወፍ አለች። ለምን የኔ ቢጤ ናት። የውሸት ከነገሯት እንቅጩን ልትናገር ነው። ስለዚህ ይችኛ ሄዳ ሲስተሬ እንዲና ተጠንቀቁ ብላቸዋለች። ስለዚህ እንዲህ ብሎ ይንገሯት። ለዚችኛው ግን ምን እንደሞሏት አታውቅም። አብረን እኩል ሄደን አለች። እሱ ተረረረራም ስትል ራሱ ወይኔ እኔ መችኔ የምለው። ተዛ ተናዳ እነዚህ ሌቦች ብላ ወታ ይቅር በሉኝ ብላ ለቤት ተናግራ ቤተ ክርስቲያን ተወስዳ ከእንደገና ትምህርት ተሰጥቷት ከእንደገናም ብላ ወደ መጨረሻ ሃይማኖቷ መጣች። ያቺ እስካሁን እንዳበደች ነው ያለችው። አውቃታለሁ። እንደተቀዠባበረች እስካሁን ድረስ ድርቅ እንዳለች። ይቺ በአንድ ጊዜ እግዚአብሔር መድኃኒዓለም የዋናት ሁሉ ነገር አድርጎላታል። ይሄኛው እስካሁን ይዳረቃ 2 ልጅ ወልዶ ምንም አመዳም እንደመሰለቻለች። አመዳም ስማቸውን መጥራት አልፈልግም። ብፈልግ እጠራለሁ። እኔ ወኩት የእናንተ የልሳን የምታወሩት አንድም ነገር እውነት ስላልሆነ ፐረረረም ብለ እኔ እኮ ተናገርኩ ብዬ ብፈልግ እዚህ አንድ ልጅ አለ
ስሙን መጥራት አትፈልግም። ብጠራው ምንም አያመጣም። እነግራችኋለሁ። የጨርቆስ ልጅ ነው። ለንደን ይኖራል። ናቲ ይባላል። በቃ ስታዩት እራሱ እሱ ነው ፓስተር የሚመስለው። ስለ ቆንጆ ስለሆነ ስለሚበልጣቸው አያረጉትም። ምን አለኝ፣ ሮምዬ አንቺ እኮ አሪፍ መላ ብንፈጥር በአንድ ሀብታም እንኖራለን። መላው እኮ አለ አንቺ ጋር አልጠቀምበት አልሽ እንጂ አለኝ። ምንድን ነው ናትዬ ስል በቃ ይህን ችሎታሽን ይዘሽ አብረን ያለውኝ ፓስተር ለመሆን ሬዲ ነኝ አለኝ። እለዋለሁ ሮማን በነጠጠች እንላለን አለ። ገብቶች ትቀጃለሽ አንድ ቀን መተሽ እኛ ቸርች አለኝ። እመቤቴ ምስክሬን ነው የምላችሁ። እሺ ያልኩት እንደሱ አድርጊ። ከዛ ኢትዮጵያ ሄደን በአንድ ጊዜ ኮንሰርት ይዘጋጃል። ቦሌ አካባቢ የሆነች ቦታ እንይዛለን። የሮማንና የናቲ ቸርች ይባላል። በአንዴ ምጥቅ ብለን ህንጻችንን ሰርተን ዱቅ ብለን እንበላለን አለኝ። አዳመጥኩትና ኦማይ ጋድ አልኩኝ። ይሄ በዚህ በማተቤ ተደራድሬ መርዝ ይሆንብኝ ሳልበላ መርዝ 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 ደም ይሆንብኝ። አንተ አልኩት ስታየኝ እኔ ሰገጤ እመስላለሁ? ስታየኝ እኔ ሮማን በሃይማኖት የምደራደር እመስላለሁ? ምንም አዲስ አበባ ተወልደን ብናድግ በዝች አልቀልድም አልኩት። አንተ አላክጥ፣ አንተ ቀልድ ያዳምጡ። እኔ ግን በዚህ ሃይማኖቴ ቀላምጄ በንሳ እንኳን አይታጠብም። አውቃችሁ ቤተ ክርስቲያንን የሚጎዳ ነገር የምታውቁ አውቃችሁ ካወቃችሁ ካጠፋ አሁን ያቄ ሲያስወለደው ካጠፋም በኋላ እንዳይታወቅበት የሚሄደው ርቀት በንሳ እንኳን አይታጠብም።